እንደምን ሰነበታችሁ? እግዚአብሔር እናመሰግነዋለን ስለዚህ ጊዜና ሰዓት ስለቀረበልን እጅግ ደስ የሚል መዝሙር እግዚአብሔር ይመስገን። ወንድማችንንም ደግሞ ጌታ ይባርክ። እንግዲህ ዛሬ እንደተስተዋወቀው የኤዋይ ባይብል ክለብ የምርቃት ፕሮግራም የሚካሄድበት ዋዜማ ላይ ያለነው። ስለዚህ ከዛሬ ምሽት ጀምሮ እስከ ነገ ፀሐይ ግባት ድረስ የምናገለግላችሁ የኤዋይ ባይብል ክለብ ፈቃደኛ ወንጌላውያንን ማለት ነውና ስለሚሆነው ሁሉ እግዚአብሔር የተመሰገነ ይሁን። እንግዲህ ከዛሬ ጀምሮ እስከ ነገ ከሰዓት የምናይበት ሐሳብ ከጮራ እስከ ጸዳል በሚል ሐሳብ ነው። እንግዲህ ለየት ባለ መልኩ ከኋላ ወደፊት ነው ምን ሄደው ከፊት ወደ ኋላ ሳይሆን የሐሳቡ መነሻ ነገ ከሰዓት መጨረሻ ላይ ነው የምናየውና ከኋላ ወደፊት ነው ምን ሄደው እንዴት ከጮራ ወይም ደግሞ ከፍንጥቅጣቂ ብርሃን እንዴት ወደ ሰፊ ብርሃን ጌታ እንዳመጣት ቤተክርስቲያንን እኛን እናያለን። ግን ዛሬና ነገ በክፍል 1 እና በክፍል 2 ዛሬ ማታና ነገ ጧት የጸዳሉ ግርዶሽ በሚል ነው የምንመለከተው። ክፍል 1 እና ክፍል 2 እግዚአብሔር የሰጠውን ብርሃን የሚጋርድብንን ነገር የምንመለከት ይሆናል። በሐሳባችን ጌታ እንዲያስተምረን አስቀድመን በፊቱ በጸሎት እንቀርባለን፣ እንጸልያለን። ክብርና ምስጋና የሚገባ የዘላለም አምላክ የሰላም አለቃ የሰላም መስፍን ኢየሱስ ክርስቶስ ሆይ ስለዚህ ያማረና ውብ ዕድል እናመሰግንሃለን። በብዙ ስፍራ ልንሆን እንችል ነበረ። መንፈሳችንን አሳስበህ እግራችንን ነርተህ ወደ ቤትህ ወደ እግርህ ስር ስላመጣህን ተመስገን። አሁንም ደግሞ በዚህ ሰዓት ሀልወትህ መገኘትህ አማራጫችን ሳይሆን የግድ ያስፈልገናል። የመገኘታችንን መዓዛ የመኖራችንን በዚህ የመሰብሰባችን ቃና የሚጣፍጠው ባንተ መኖር ነውና እባክህ በመንፈስ ቅዱስህ አረስርሰን። የሚመከረውን ምከር፣ የሚዘለፈውን ዝለፍ፣ የሚገሰጸውን ገስጽ፣ የሚጽናናውን አጽናና። ቃልህ መዶሻ ነው ጌታ፣ የተጣመመውን የሚያቃና። እግዚአብሔር ሆይ ቃልህ ደግሞ እሳት ነው ከልክ የወጣውን ጌታዬ መልሶ የሚያስገባ የቀዘቀዘውን የሚያሞቅ የሚያግል ነው። ስለዚህ ያ ቃልህ ያ መንፈስህ ሁላችንን በዚህ ምሽት እንዲያገኘን እንማጸንሃለን። በሁሉ አንተ ቅደም፣ አንተ እለፍ። ሐሳባችንን ከሚበትን ትኩረታችንን ከሚበትን ከየትኛውም ነገር ሰውረን አንተ ብቻ በዚህ ቦታ ላይ ከፍ ብለህ ገነህታይ። ክብሩን ሁሉ አንተ ውሰድ። እለፍ፣ እንከተልህ በጌታ በኢየሱስ ስም አሜን። እንግዲህ ዛሬ ከዕብራውያን መጽሐፍ ነው አንድ ሐሳብ የምንመለከተው መነሻችን የምናደርገው። እግዚአብሔር አምላክ እንግዲህ ዕብራውያንን ወይም ደግሞ የእስራኤል ሕዝብን የተመረጡ ሕዝብ አድርጎ ለይቶ ሐሳቡን ለሌሎች ለአሕዛብ እንዲያስተላልፉ ዕቃው መጠቀሚያ አድርጓቸው ነበረ። ስለዚህ ጸዳሉን አብርቶላቸው ነበረ። ዕውቀትና እውነት ተሰጥቷቸው ነበረ። ክርስቶስም ዳግም ክርስቶስ በአካል ከመጣ በኋላም የመጀመሪያው ዕድል የተሰጠው ለነሱ ነበረ እና የወጣው የገባው የበላው የጠጣው ከእስራኤላውያኖች ጋር ነው ኢየሱስ። የአብርሃን ዕድል ተሰጥቷቸው ነበረ። እሱ ከሄደም በኋላ የተወሰኑ ክርስቲያኖች በዚያ ተገኝተው ነበረ። ነገር ግን ከጊዜ ሂደት ከጫና ብዛት የተነሳ ከመንገዳቸው ገሸሽ ከበራላቸው ብርሃን ዞር ሊሉ ሲሉ የዕብራውያን ጸሐፊ የዕብራውያን መጽሐፍን ጻፈላቸው። ከምዕራፍ 1 ጀምራችሁ ስታጠኑትና ስትመለከቱት ወደ ቀድሞ ጨለማ ወደ አለማመናቸው እንዳይመለሱ አንዳንዴ ይመክራቸዋል፣ አንዳንዴ ያባብላቸዋል፣ አንዳንዴ ይቆጣቸዋል፣ አንዳንዴ ሙቅ ውሃ ውስጥ አንዳንዴ ቀዝቃዛ ውስጥ እየከተተ ነው በቃ የሚወቅሳቸው ዕብራውያን መጽሐፍ ላይ።
ከምዕራፍ 1 ጀምሮ ስታዩት ኢየሱስ በእውነት አምላክ ነው ይላቸዋል። ዕብራውያን ሰዎች ሆይ ወደ ኋላ እንዳትመለሱ፣ እሱ ትክክለኛ አምላክ ነው፣ ከአብ ጋር የሚስተካከል መላእክታን የሚያመልኩት የሚሰግዱለት ነው። ስለዚህ ወደ ቀድሞ እንዳትመለሱ ይላቸዋል። የእስራኤልን ሕዝብ ታሪክ እያነሳ ከነሱ ተማሩ ይላቸዋል። በተለይ ደግሞ ከምዕራፍ 8 ጀምሮ እስከ ምዕራፍ 10 ድረስ ደግሞ የሰማያዊውን ቤተ መቅደስ ሊቀ ካህን ክርስቶስን ይስልላቸዋል። ወደ ምድራዊው ቤተ መቅደስ ስርዓት ወደ ኋላ እንዳትመለሱ፣ ያ በኮርማ በዋኖስ በእርግብ የሚደረገውን መስዋዕት ቀርቷል። ሊቀ ካህናችን አሁን ወደ ሰማያዊው ቅዱሱ ቤተ መቅደስ ገብቷል። ስለዚህ ወደ ኋላ እንዳትመለሱ፣ ኢየሱስ ነው ሊቀ ካህኑ። የበራላችሁን ብርሃን እንዳታዳፍኑ ተጠንቀቁ ይላቸዋል። ከዚያ ምዕራፍ 11 ላይ መጣና የእምነት ጀግኖችን ይደረድራቸዋል። ከአቤል ጀምሮ እነ ሄኖክን ያመጣል፣ እነ ሙሴን፣ እነ አብርሃምን። እነዚህ ሁሉ የእምነት ጀግኖች ናቸው። የበራላቸውን ብርሃን ተጠንቅቀው የያዙ፣ በዛች ጸዳል የተመላለሱና ድል የነሱ ናቸው ይላቸውና ምዕራፍ 12 ላይ ከቁጥር 1 እስከ 2 ላይ ማጠቃለያ በሚመስል ሐሳብ እንዲህ ይላቸዋል። እናንተ እስራኤላውያን ሆይ ዕብራውያን ሆይ ታዲያ እንደነዚህ እንደ ደመና የከበቡን ምስክሮች ካሉልን ቶሎ የሚከበንን ኃጢአት አስወግደን ኢየሱስን ተመልክተን በትዕግስት በመሮጥ ሩጫችንን እንቀጥል ይላቸዋል። ደመና የተባሉት ዕብራውያን ምዕራፍ 11 ላይ የተጠቀሱት የእምነት ጀግኖች ናቸው። እነዚህ ሁሉ የእምነት ጀግኖችን እያሰባችሁ በርቱ፣ ወደ ኋላ አትበሉ። ከዚያ ደግሞ 3 ነገሮችን አስወግዱ። አንደኛ ቶሎ የሚከበውን የኃጢአት ሸክም አስወግዱት። ሁለተኛ ኢየሱስን ተመልከቱት። ሶስተኛ በትዕግስት ሩጡ፣ ቀጥሉ ይላቸዋል። እነዚህን 3ቱንም ለማየት ጊዜውም አይፈቅድም፣ ይሰፋብናል። አንደኛውና ትልቁ የጸዳሉ ግርዶሽ የሆነውን በመጀመሪያው ሐረግ ላይ የተገለጸውን ሐሳብ እንመለከታለን በዚህ ምሽት። እንግዲህ የዕብራውያን ሰዎች ከፋም ለማም ኑሯቸውን ኑረው አልፈዋል። አንዳንዱ በድል አጠናቆ ሞቷል፣ አንዳንዱ ክዶ ሞቷል። ዘመን ሲንከባለል፣ ዘመን ሲወረወር እኛ ላይ ደረሰ፣ እኛ ላይ መጥቷል። አሁን ዘመኑ ኳሷ እኛ ጋር ናት። ዕብራውያኖች ሄደዋል፣ ፍርድ ነው የሚጠብቃቸው፣ ወይ ለበጎ ወይ ለክፉ። አሁን ግን ያስተምረን፣ ይመክረን፣ ይገስጸን ዘንድ ቃሉ እኛ ጋር ደረሰ። በእግዚአብሔር ቅዱሳን ተጽፎ መጣና ሊያስጠነቅቀን ሊያበረታታን እኛ ጋር መጥቷል። ስለዚህ በዚህ ምሽት ስናስብ ሳለ ዕብራውያንን እያሰብን እንዳይሆን እኔን፣ አንተን፣ አንቺን፣ እናንተን እያሰባችሁ ሕይወታችሁ ውስጥ እዛ ውስጥ እየከተታችሁ እንድታዩ ፈልጋለሁ። ስለዚህ ወደ ሐሳባችን በጥልቀት ስንገባ በመጀመሪያ ያስጠነቀቃቸው ቶሎ የሚከበንን የኃጢአት ሸክም እናስወግድ ይላቸዋል። እዚህ ጋር የኃጢአት 2 ባህሪው ተቀምጧል። 2 አይነት ባህሪው፣ የመጀመሪያው ከባቢነቱ ነው፣ ሁለተኛው ሸክምነቱ ነው። ይሄ የኃጢአት ባህሪ ነው ይላቸዋል። ተጠንቀቁ። ከባቢ የሚለው ሐሳብ የኃጢአትን አሳሪነት፣ ተቆጣጣሪነት ካሰረ በኋላ አምባገነንነቱን ያሳያል። ሸክም የሚለው ሐሳብ ደግሞ የኃጢአትን አስጨናቂነት፣ ጎታችነት ያሳያል። እነዚህን 2 የኃጢአት ባህሪዎች ከተሰጠን ብርሃን ካገኘነው የብርሃን ጸዳል የሚያስቀር ባህሪው ነው የኃጢአት ግርዶሽ የሚሆን ነው። እነዚህን 2 ሐሳቦች ነው የኃጢአትን ልዩ ባህሪዎች እንድናይ የምፈልገው። እስቲ ሸክም የሚለውን እንመልከት። እንግዲህ ከ7 ዓመት ወይ 8 ዓመት በፊት በብራዚል ሀገር
የተካሄደ ኦሎምፒክ ነበር ታስታውሱታላችሁ። ከሌሎች ሁሉ በተለየ መልኩ ኢትዮጵያ በተለየ ውድድር ተወክላ ነበር። በዛ ውድድር በዛ ኦሎምፒክ ምናልባት የመጀመሪያውም የመጨረሻውም ይመስለኛል። እሱም በምንድነው? በዋና ነው። ኢትዮጵያ በዋና አንድ ሰው ወክላ አወዳድራ ነበር እና በዛ ውድድር ቦታ ላይ ተወክሎ የሄደው ኢትዮጵያዊ እንግዲህ ከነበሩት ከ59 ተወዳዳሪዎች የወጣው 59ኛ ነው። እንደውም 60ኛ ስለሌለ ነው እንጂ 58ኛው ራሱ በጣም ይርቀዋል። ከውድድሩ ማለቅ በኋላ ይሄ ሰው እንዴት ነው እንደዚህ መጨረሻ የራቀ መጨረሻ ሊሆን የቻለው የሚባለው ሲታይ አንድ ዋናተኛ ሊኖረው የሚገባው ኪሎ ቢበዛ 73 ነው። ምክንያቱም ሰውነት ሸክም ስለሚሆን እንደ ልብ የኋላ የፊት የቢራቢሮ አይነት ዋና ለዋኝ ቢል ሰውነቱ ከከበደው አይቻልም። ስለዚህ ይሄ ሰው ግን ሮቤል ኪሮስ የተባለው ተወዳዳሪ 81 ኪሎ ነበር። እንግዲህ ከስታንዳርዱ ወደ 8 ኪሎ አልፎ የሄደ ሰው ነው። ታዲያ ሌሎቹ እነ ፊሊፕስ የተባሉት የአሜሪካ ዋናተኞች እንደ ልባቸው ሰውነታቸው ቀሏቸው የኋላ የፊት እያሉ እንደ ልባቸው ሲዋኙ፣ ይሄ ወንድማችን ግን ሸክሙ ከበደው ሰውነቱ እንዴት ይቀላጠፍ? ልፍጠን ሲል ሰውነቱ ይዘዋል፣ ሸክም ሆኖበታል። ስለዚህ 59ኛ ወጣ። ይሄንን ሰው ሳስብ መንፈሳዊ ትምህርት ይሰጠኛል። በመንፈሳዊ ዓለም ጎታች ኃጢአት ነው፣ ሸክም። ሰው በተፈለገበት ፍጥነት በተሰየለት ብርሃን በበራለት ጸዳል እንዳይኖር የሚጋርድ ግርዶሽ ሸክም የሆነ ኃጢአት ይባላል። ከታየልን ከፍታ ከታየልን ክብር የሚያጎድል የሚያስቀር ክፉ ህመም ክፉ መንፈሳዊ ደዌ ኃጢአት ነው። ኤርምያስ ምዕራፍ 12 ቁጥር 5 ላይ እስራኤላውያኖችን ሲወቅስ ኤርምያስ እናንተ ይላቸዋል እስካሁን ድረስ ትዘገያላችሁ፣ በእግር ከሚሄዱት ጋር መሮጥ አቅቷችኋል፣ ከፈረሰኞችስ ጋር እንዴት ትሆናላችሁ ይላቸዋል። አሁን ቀላል ነው፣ የእግር ነው። የፈረሰኛ ፍጥነት ሲሆን እንዴት ትከተሉታላችሁ ያኔ ይላቸዋል። ምክንያቱም የኃጢአት ሸክም ወደ ኋላ አስቀርቷችኋል። ሰይጣን በፈረስ ፍጥነት ሲሰራ እናንተ ግን ገና ከኋላ ናችሁ። ምክንያቱም ያ ኃጢአት እየሳበና እየጎተተ ሸክም ሆኖ አስቀርቷችኋል። ኢየሱስን የግል አዳኝ አድርገን መጀመሪያ ስንቀበል የእግዚአብሔር ትልቁ ዓላማ እኛን ከኃጢአት ማዳን ነው፣ እኛን ከኃጢአት ማፈታት ነው። ገና እዚህ ጋር ሆነን ቃል ስንገባ ቃል እገባለሁ ስንል እንደገና ወደ ውሃው ገብተን ስንጠመቅ ቃል ኪዳን ከክርስቶስ ጋር ፍቺ ከኃጢአት ጋር ነው። ከሱ ጋር እንጋባለን ለጽድቅና ለቅድስና። ለኃጢአት ደግሞ ፍቺ ሰማንያችንን ቀደን ከኃጢአት ጋር አሁን ካንተ ጋር በቅድስና ለመኖር ራሴን በምችለው አቅም ሁሉ ከተላለሁ ለማለት ነው። የሰማይ ቀዳሚ ዓላማ ትልቁ ግቡ በዚህ ዘመን እየተሰበከ እንዳለው እኛን ማበለጻዘቅ አይደለም፣ ሚሊዮነር ቢሊዮነር ፎርብስ መጽሔት ላይ መክተት አይደለም። የጌታ ዓላማው ከኃጢአት የጸዳ ህይወት እንዲኖረን ማድረግ ነው። ሌላው ይከተላል፣ ሊመጣ ይችላል። መጀመሪያ ግን ከኃጢአት የተለየ ህይወት ብርሃንህን የሚጋርድብህ መጥፎ ግርዶች ስለሆነ ሊያላቅህ ይፈልጋል። ለዚህ ነው እነ ጴጥሮስን ገና ሰብስቦ ደቀ መዛሙር ሲያረጋቸው አንተ በልሳን ተናገር፣ አንተ ፈውስ፣ አንተ እንዲያለ የመንፈስ ስጦታ አልሰጣቸው። መጀመሪያ ችግራቸውን ነው ለማውጣት ሲጥር የነበረው።
የፊልጶስን ዳተኝነት የጴጥሮስን ቸኩልነት የዮሐንስን ጀብደኝነት ይሄን ሁሉ ያላቀቀ ሙሉአንና ፍጹማን ሊያረጋቸው ነበር ሲታገል የነበረው ያችን በመንዝር ተይዛ የመጣችውን ዮሐንስ ምዕራፍ 8 ላይ ያለችዋንም ሴት ከዚያ ከመወገር ካዳናት በኋላ ምንድነው ያላት ከዚህ በኋላ ደግመሽ ኃጢአት እንዳትሰሪ እኔና አንቺን ሊያለያየን የሚችለው ኃጢአት ነው ኃጢአት ከህይወትሽ እስካራቅሽ ድረስ ግን we are partners አንድ ላይ ነው የምንሰራው እኔ ካንቺ ጋር ሆናለሁ ኃጢአት እስካለ ድረስ ግን በጨለማ ውስጥ ነሽ ብርሃን አይኖርሽም ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል ይሄ ጥቅስ በተለምዶ ሰዎች ለኢኮኖሚ ሸክም ይጠቀሙታል ኑሮ ለከበደው ኢኮኖሚ ለከበደው ሰው የዚህ ጥቅስ ዋና ዓላማው ግን ሸክም የሚለው ኃጢአትን ነው እናንተ ደካሞች ሸክማችሁ የተባለው ይሄ የመብላት የመጠጣትን ሸክም አይደለም የኑሮን ሸክም አይደለም የመንፈሳዊ ኃጢአትን ሸክም ነው ወደኔ ነው ይሄ ጎታች ከሆነ መጥፎ ከሆነ ኃጢአት አላቀቃችኋለሁ ሰማይ እንግብግብ እንስፍስፍ የሚልበት አጀንዳው ይሄ ነው የሚያስጨንቀው አጀንዳ ሰውን ወጣቱን ታዳጊውን ጎልማሳውን ከኃጢአት ጸርቶ ማየት ነው ሰማይ የሚያስጨንቀው ሰማይ በጀቱን የሚለቀው ለምድር ከኃጢአት የጸዱ የሱ ህዝቦች እንዲፈጠሩ ነው ስለ ኃጢአት የተማርኳቸውን አንዳንድ ባህሪያቶች ላካፍላችሁ ፈልጋለሁ ከዚህ አውድ ሳንወጣ ከሸክምነቱና ከከባቢነቱ የመጀመሪያው ያው በምሳሌ ነው ይበልጥ ግልጥ እንዲሆን ኃጢአት ልክ እንደ ምቹ አልጋ ነው እንግዲህ እዚህ ያላችሁት ምስክር ናችሁ ሰው ማታ ላይ ደክሞት ወደ አልጋው ሊተኛ ሲገባ ገና አልጋው ሲገባ ቅዝቃዜ ያለው አልጋው አንሶላ አይሞቅም ገና ሲገባበት እንዳንዶች እግራቸውን ያፋትጋሉ እንዲሞቃቸው አልጋው ሲገቡ ትራሱ ሁሉ ይቀዘቅዛል እና አንዳንዴ ውጭ ዋለ ነው የሚመስለው አልጋው ራሱ በጣም ይበርዳ ይቀዘቅዛል ከዛስ በኋላ ትንሽ ስትቆዩ ይሞቅና ጠዋት ላይ ሰው ከዛ አልጋ መነሳት ሲፈልግ ሙቀቷ ከባድ ናት አንዳንዱ ሰው አላርም ሁሉ ሲጮህ አላርሙ ዘግቶ ነው መልሶ የሚተኛው ምክንያቱም ከዛሽ ሙቀት መውጣት ይከብዳል ማታ ሲገባበት ግን እንደዛ አይሞቅም ነበር በሂደት ግን ሙቀቷ እየጋለች መጣ ከዚያ በኋላ መውጣት አስቸጋሪ እስክትሆን ድረስ አንዳንዱ አንገብጋቢ ስብሰባ ያለው ራሱ ያቺ ሙቀት ጥማው የሚያረፍድ የሚቀርሰው አለ ውጡ አይልም ይመቻል ይሞቃል ኃጢአትም ልክ ሲጀመር ልክ እንደዛ የሚቆረጥምና የሚቀዘቅዝ አልጋ ነው አይመችም የመጀመሪያ ጉቦ ሰው ሲበላ ደስ ብሎት ጉቦ ላይ በላ ይችላል የሚወቅሰው ነገር አለ እዚህ ውስጥ የመጀመሪያ ሰው ሲሰርቅ ደስ ብሎት አይሰርቅም አንዳንዴ እጁ ይንቀጠቀጣል እንደውም ልምድ ያላቸው ሌቦች ወይም ደግሞ መንታፊዎች ሊባል ይችላል ያውቁታል አንተ ጀማሪ ነህ ይሉታል አንተ ጀማሪ ሌባ ነህ ነው የሚሉት ምክንያቱም ያስታውቃል እጁ ይንቀጠቀጣል ደስታ አይሰማውም ምክንያቱም ይቆረጥማል ኃጢአት ገና ሲጀመር ይቀዘቅዛል ይከብዳል ወቀሳለሁ ማንንም ሰው ምንዝርን ሲጀምር ደስ ብሎት አይጀምርም ኃጢአቱ ሲገባ ሰው ሁሉ በወቀሳ አምሮ ነው የሚገባው እየቆየ ሲሄድ ግን ይጣፍጣል ከዛ መውጣት የሚቻል ሁሉ አይመስልም በሂደት አሳሪ ነው የምንለው ለዚህ ነው ኃጢአት በሂደት እየተበተበ መጀመሪያ አረኔ ችለዋለሁ
ችግር የለም አቆመዋለሁ ትል ይሆናል። ከሂደት በኋላ ግን መውጣት አትችልም። ያቺ ለመድካት ኃጢአት ትጣፍጥህና ከዚያሽ መውጣት ይከብድሃል። ትታገላለህ ግን መውጣት ያቅትሃል። ስትጀምረው ብቻህን ጀምረው ሊሆን ይችላል። በኋላ ልትወጣ ስትል ግን አንዳንዴ ሰው ካልረዳህ መውጣት ሁሉ አትችልም። ለዚህ ነው መጽሐፍ ቅዱስ ያዕቆብ 1:15 ላይ ኃጢአት ሂደታዊ ነው ይላል። ምኞት ናት መጀመሪያ፣ ከዛ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ከተወለደች በኋላ ደግሞ ኃጢአት ሞትን ትወልዳለች ይላል። በሂደት ነው ኃጢአት እያደገ የሚሄደው የሚያስረው። ከዚያ በኋላ ሲጥልህ ያኔ እንዴት እንደምትወጣ ሁሉ ግራ ይገባሃል። ይሄ እኔ ሌሊቱን ሙሉ ባብራራ ልገልጸው ማልችለው የኃጢአት ረቂቅ ባህሪው ነው። በፊት በተለይ እኔ ወደ ጌታ መጥቼ ከተጠመቅኩኝ በኋላ ኃጢአት ገና እንኳን ልሰራ ሳይሆን ገና ሳስብ መላእክት መጥተው እጄን ጠብሰው እፉ ነው እንዳትነካ ብለው የሚያስተውኝ ይመስለኝ ነበር። ወይም ደግሞ ልክ ፊልም ላይ እንደምታዩት ልክ ይሄ ልብ አንጠልጣይ ላይ ሲገባ ልክ የሆነ ኃጢአት ወይ ተደብቄ ልሰራ ይሆን ይችላል፣ ከሰው ጋር ሊሆን ይችላል ስል የሆነ ሙዚቃ ተለቆልኝ አቁም ሚለኝ ይመስለኝ ነበር። ግን እንደዛ የሚባል ነገር የለም። ኃጢአት ጸጥ ብሎ እያጫወተ እያባበለ አምሮብህ ከነሱፍህ እንደደመክ ግን አጥምዶህ እየጣለህ ነው፣ አታውቀውም። አንዳንድ ሰው ታዩትና ወይ ገሌ ያ ጠንካራ ሰው አቤት ሲዘምር እንደሱ እኮ ዘማሪ አልነበረም፣ ወይም ደግሞ አይ ገሌ እንደሱ ጠንካራ ሰው እኮ አልነበረም፣ ዛሬ ግን እንደው ወደቀ በቃ እምትሉት ሰው ባንዴ የወደቀ ሰው አይደለም። ኃጢአት ባንዴ አይጥልም፣ ቀስ እያለ በሂደት ነው። ምናልባት ዛሬ ወድቆ ያያችሁ ሰው መውደቅ የጀመረው ከ5 ዓመት በፊት ሊሆን ይችላል፣ ወይም ከ4 ዓመት በፊት። መጀመሪያ በቤት ብንመስለው መጀመሪያ ሰይጣን ሲመጣ ከመንፈሳዊ ሕይወትህ ላይ አንድ ሚስማር ሊሆን ይችላል ነቅሎ የሚሄደው። ቀጣይ ሲመጣ አንድ ጣውላ፣ ቀጣይ ሲመጣ መስኮቷን፣ ቀጣይ ሲመጣ በሯን፣ ከዛ በኋላ ምሰሷን፣ ማገሯን እያለ በኋላ ይጨርሰዋል ማለት ነው። በአንድ ጊዜ አፍርሶ አይጨርስም። ወንድሞቼ እህቶቼ እንድንነቃ መክራችኋለሁ። ምኞት ጸንሳ ኃጢአት ሆና አድጋ አብቅላ ፍሬ አፍርታ ሳትገላችሁ ብርሃናችሁን ሳትወስድባችሁ በፊት የደከመና ያዘመመ መንፈሳዊ ቤታችሁን አድሱት። መቼም ሰው ቤት ያንጠባጠበ ብሎ ቤቱን አያፈርስም፣ ቤቱን ይጠግነዋል እንጂ። ስለዚህ በየትኛው በኩል ይሆን ኃጢአት እየገባብህ ያለው እህቴ ወንድሜ? በጸሎት ሕይወትህ በኩል ይሆን የተነደለብህ ሕይወትህ? ምታው፣ አድሰው። ሰውን በመውደድ በኩል ይሆን በይቅርባይነት በኩል ይሆን? አድሰው። እንደገና የመንፈሳዊ ቤትህን ስራው እንጂ አፍርሰው አትሂድ። ለሰይጣን እድል ፈንታና ፎታ ክፍተት ስንጥቃት አትስጠው። ድፈነው በኢየሱስ በኩል። አላውቅም በምን አይነት ሕይወት ውስጥ እያለፋችሁ እንዳላችሁ፣ ነገር ግን በሕይወታችሁ አውቃችሁትም ሆነ ሳታውቁት ያለ የኃጢአት ዘር ካለ እንዳትንቁት። አንድ ቀን አድጎ አስሮ ከኢየሱስ ከምርጡ ወዳጅህ ከምርጡ ጌታ ስለሚለይህ። የመጨረሻው ሌላው አንስቼ የምጨርሰው የኃጢአት ባህሪ ጸጋን አለመውሰዱ ነው። ኃጢአት ሲጀምር ጸጋን አይወስድም። ይሄ ኃጢአት ልዩ ሌላው ባህሪው ነው። ጥሩ ዘማሪ የነበረውም ጥሩ ክርስቲያን የሚባል የነበረውም ሰው በኃጢአት ሕይወት ውስጥ ሆኖም
አገልግሎቱን ሊቀጥል ይችላል። ጸጋው አይወሰድበትም። እኛ ልጆች እያለን በተለይ የኳስ ባለቤትኛ ከሆነን ያናደደንን አንድ ልጅ ኳሴን አምጣ አትጫወትም ብለን እናባረው ነበር። እግዚአብሔር ዕቃ አይጫወትም። አንተ አንድ ኃጢአት ሰራህና ካሁን በኋላ በቃ ብሎ ወዲያው በረዶ ውስጥ አይጥልህም። ጸጋህን አይወስደውም። የዚህ ጥሩና ልዩ ምሳሌ የሚሆነን ሳምሶን ነው። ሳምሶን እንደምታውቁት ሕይወቱ ልክ ወደ ላይ ወደ ታች የነበረ ሰው ነበር እና እንደምታውቁት ሳምሶን ኑር እንደተባለው ያልኖረ ሰው ነው። የተለየ ጸጋ ያለው ሰው፣ ተራ ሰው አልነበረም። ሳምሶን ተራ እስራኤላዊ አይደለም። ሳምሶን የእግዚአብሔር ዓላማ የተሰጠው ሰው ነበር። ነገር ግን እንደምታውቁት ውሎ ሁሉ ተምና ፍልስጤም ነው። ውሎ ዋል የተባለው ሌላ፣ እሱ የሚውለው ሌላ ቦታ ነው። ነገር ግን ጸጋው አብሮት ነበር እስከ መጨረሻው ድረስ። ታስታውሳላችሁ፣ ፍልስጤማይቷን አግብቶ ሄዶ ለሌላ ሲድሩበት 300 ቀበሮ በእጁ ይዞ እሳት አያይዞ እርሻ ላይ ሲለቃቸው ነበር። ኃጢአት ሕይወት ውስጥ ነበር፣ ግን ጸጋው አብሮት ነበር። ታስታውሳላችሁ 1000 ሰዎችን ሲገድል። ሌላው ደግሞ በጣም የሚያስገርመው በፍልስጤም ባንዷ ከተማ ውስጥ ገብቶ አንዲት ሴት አያት፣ ወደዳት፣ አብረው ገቡና ተኙ ይላል። ሚስቱ አይደለችም፣ ያን ቀን ያያት። አማራት፣ ወደዳት፣ አማረው፣ ወደዳት፣ ይዟት ገባ። እንግዲህ ልብ በሉልኝ፣ ሳምሶን አዳር ጸሎት ላይ አይደለም የቆየው። እንደው ሲጸልይ ምናምን አይደለም ያደረው፣ ኃጢአት እየፈጸመ ነው ያደረው። ጠዋት ሌሊት ላይ መግባቱን ያወቁ ፍልስጤማውያን ሳምሶን ገብቷል፣ ስለዚህ ይህን እድላችን እንጠቀም፣ በሩን የከተማይቱን እንዝጋ፣ እዚሁ እንያዘዋል። ሳምሶን ሌሊቱ ሙሉ የሚሰራውን ሰርቶ ሲጨርስ ልብሱን ታጥቆ ወጣ። ፊት ለፊቱ የከተማ በር ተዘግቷል። ልብ በሉ፣ ሌሊቱ ሙሉ ኃጢአት ሲፈጽም ነው ያደረው። ከዚያም በኋላ መጣና ለሱ ምንድናት ያች ነቀለና እንደውም ዝም ብሎ አልጣላትም፣ ተራራ ላይ ወረወረው ይላል። ልብ በሉ፣ በኃጢአት ውስጥ አድሮ ውሎ አሁንም ግን አቅሙ ከሱ ጋር ነበር። ጸጋው አልተወሰደበትም። መክብብ 8:11 ላይ እግዚአብሔር አምላክ በክፉ ስራ ላይ ፈጥኖ አይፈርድምና ሰዎች ልባቸው ደነደነ ይላል። እና አንዳንዴ በሕይወታችሁ ችግር እያለ እያወቃችሁ ያዘናጋችኋል። ኧረ አሁንም እኮ እየዘመርኩ ነው፣ ሰው በእኔ እየተባረከ ነው፣ በቃ ጥሩ ነኝ ማለት ነው ይላል ሰው። ኃጢአት በሕይወቱ ቅንጣቷ እያለች ማለት ነው። አሁንም እኮ መድረክ ይሰጠኛል፣ አገለግላለሁ፣ ጥሩ ላይ ነኝ አለ፣ አቅም ያለ አሁንም አወራለሁ፣ አፋስ ከፍታለሁ፣ ሰው ይባረካል፣ አሜን ይላል። ስለዚህ በቃ ኖርማል ነው ትላለህ። ግን ከጀርባ እያለክ ነው፣ እየሄደ ነው፣ ጸጋ እየተሟጠጠ እያለቀ ነው። እንደምታውቁት ሁል ጊዜ አብሮት አልኖረም። ያ ጸጋ ተወሰደ። ቀኑ ሲያበቃ በቃ ተባለ። ከዚያም በኋላ ሳምሶን ፍልስጤማውያን መጡብህ ቢባል ምን ቢባል ከየት ይምጣ? ያቺ ናቃት ኃጢአት ወረሰችውና ብርሃኑን ወሰደችበት። ያ ጀግና፣ ያ ክንደ ብርቱ የሆነ ሰው ማፌዣ መቀለጃ ሆነ፣ እህል ፈጭ ሆነ፣ አይኑን አጣ። መጀመሪያ የመንፈስ አይኑን ብርሃን አጣ፣ ከዛ ደግሞ የአካሉን አይን ብርሃን አጣ። ስለዚህ ወንድሞቼና እህቶቼ ምንም አይነት የጋለ አገልግሎት ላይ ብትሆኑ፣ ጥሩ መንፈሳዊነት ከፍታ ላይ ብትሆኑ እንዳትዘናጉ። ብርሃናችሁን የሚወስደውን ኃጢአት
ቦታና እድል አትስጡት። ቶሎ ከናንተ ላይ ያርቁት። ለዚህ ጥሩ ምሳሌ የሚሆነን መዝሙረኛው ዳዊት ነው። መዝሙር ምዕራፍ 32 ቁጥር 5 ላይ ኃጢአቴን ላንተ አስታወቁ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አልክ፣ አንተም የልቤን ኃጢአት ተውህልኝ ይላል። መፍትሄው ይሄ ነው። ራቁትህን በጌታ ፊት ቅረብ። ይኸው መጣሁልህ ጌታዬ፣ ከነራቁቴ እርቃኔን ካንተ ምን እሰውራለሁ? ካንተ ምን እደብቃለሁ? ኃጢአት አታገለኝ፣ አደከመኝ፣ አዛለኝ። ጣርኩኝ፣ ሞከርኩኝ፣ አልቻልኩም፣ ተሸነፍያለሁ። ይኸው ራቁቴን መጣሁ። አንተን ምንም አይሸውድህም። ጥሩ ሽቶ ብነሰነስ፣ ጥሩ ዲዛይን ያለው ልብስ ብለብስ ካንተ ምን ይደበቃል? ሕይወቴን፣ ባዶነቴን፣ እርቃኔን ታውቀዋለህ። ስለዚህ ይኸው መጣሁ። ድካሜን፣ ግድፈቴን፣ እድፈቴን እጠበው፣ አጽዳው፣ አጥራው ብለህ ቅረብ፣ ብለሽ ቅረቢ። ይሄ ነው መፍትሄው። መሸነፍ፣ ለጌታ ተሸነፍ። ኃጢአትህን እያስታመምክ እንዳትቀመጥ፣ ራቁትህን በጌታ ፊት ቅረብ። ያንን ባዶነትህን፣ ራቁትነትህን ጌታ ያለብስሃል፣ ያጠራልሃል፣ ያጥብልሃል። ኃጢአትህን አትሸፍነው፣ አትሸፍኝው። እንደው አንዳንድ ጊዜ ጥቅስ አትፈልግለት ለኃጢአትህ። በጣም የኃጢአት ፒኩ ጥቅስ መፈለግ ነው። ለበደልህ አትፈልግለት፣ ምክንያት አታበጅለት። ውስጠ ሰባራ ደካማ ያደርግሃልና ባዶህን በጌታ ፊት ቅረብ። አትሸፍነው፣ አርቀው። የተሸፈነ ኃጢአት አንድ ቀን ይወጣል፣ አንድ ቀን ይወጣል። የታጠበ ኃጢአት ነው የሚጸዳው ለዘላለም። ጌታ ሆይ እጠበኝ፣ በሕይወቴ የምታቀውን ግድፈቴን፣ ብርሃንን ከኔ የሚያነሳውን፣ ጸዳሉን ከኔ የሚያጨልመውን አንሳው። ከዛስ ራስህን ለጽድቅ አለማምደው፣ አለማምደው ለጥሩ ነገር። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እና 8 ላይ ሰውነትን ለጽድቅ ማለማመድ ለአሁንም ለዘላለም ይጠቅማል፣ ራስን ግን በኃጢአት ውስጥ መጣል ለጥቂት ጊዜ ይጠቅማልና ይላል። ስለዚህ ራስህን አለማምደው። ኃጢአትን ስተው ራስህን በመልካም ነገር ሱስ ውስጥ ክተተው። ጽድቅ መልካም ሱስ ነው። በጽድቅ ራስህን አሳድገው። መንበርከክ ልመድ። ጓዳ ውስጥ ግባና ከጌታ ጋር ማውራት ልመድ። አረ እንቅልፌ መጣል ይዶክከኛል ብትል አስለምደው። ራስን እየጨቆን ካስገዛው ለመጸለይ ለትንሽ ጊዜ ሊያታግል ይችላል። ይሄ ኃጢአት ይሄ ስጋ በጣም ደካማ ነውና ከተወሰነ ጊዜ በኋላ ግን ኢየሱስ ይጣፍጥሃል። ከሱ ጋር ማውራት ያምርሃል፣ ይናፍቅሃል። ድምፁ ያ ህልውናው ይጣፍጥሃል። የጽድቅ ሱሰኛ ትሆናለህ። ምናልባት ቃሉን ማንበብ ይሰለችሃል። ገና ስትከፍተው ያዛጋሃል። እንቅልፍ ይልሃል፣ ይደብታል። ታገል፣ አስለምደው። ለተወሰነ ጊዜ ያታግል ይሆናል። ነገር ግን አካልህ ማንነትህ ሲላመደው ቃሉ ይርባሃል፣ ይጥምሃል። ሁል ጊዜ አምጡት ትላለህ። እንደውም እሱን ካላነበብክ፣ እሱን ካላጠናህ አእምሮ ይረበሻል። ምክንያቱም ጽድቅ መልካም ሱስ ስለሆነ ማለት ነው። ይሄ ስጋችን ያስለመድነውን ይለምዳል። አሁን ከዚህ ወጣችሁ መጠጣትን፣ ማጨስን፣ መቃምን ብታስለምዱት አይ ብሎ በፓስወርድ አይቆለፍም። ይሄ ስጋ ያስለመዱትን ይለምዳል። አንድ ሰው ስለሰበከ፣ አንድ ሰው ስለዘመረ በፓስወርድ አይቆለፍም። ስጋው ላስለመደ ሁሉ ክፍትና ዝግጁ ነው። ምንድነው የለመድከው? ስልክ ላይ መጣድ ተወው፣ እሱን ጣለው። ጊዜህን ከወሰደብህ እሱን ቀንሰው። ለጌታ ጊዜህን ስጥ። ፊልሞች ናቸው፣ እሱን አስወግደው። ለቃሉ ለመንበርከክ ጊዜ ስጠው። ራስህን አለማምደው። ከጌታ ጋር ዋል፣ ከጌታ ጋር ተነጋገር። ያኔ ጸዳልህ እየፈካ አብረቅራቂነትህ ከፍ እያለ ይሄዳል። ካለዚያ ግን ትወይባለህ፣ ትዝጋለህ። የታየልህ ከፍታ ይቀራል። ቤት ውስጥ መጣ ትሄድ ይሆናል። ወንበር እየሞላ ትመለስ ይሆናል። አገልጋይም ልትሆን ትችላለህ። ይሄ የጽድቅ ልምምድ ከሌለህ ግን ትዝጋለህ። አንድ ቀን ትወድቃለህ፣ ትጠፋለህ። ወንድሜ እህቴ፣ ከታየልህ ብርሃን፣ ከታየልህ ከፍታ የሚያስቀርህ በዚህ ምሽት
ላስጠነቀቅሽ የምፈልገው በህይወትህ ያለውን ግድፈትና እድፈት አጥራው፣ አጽዳው፣ ታጠበው፣ ወደሱ ቅረብ። ከሂሶጵ ይልቅ ከበረዶ ይልቅ እነጻለሁ እንዳለ ባሪያው ያነጻል። ወደሱ መቅረብ ይሁንልን። ከኃጢአት መጽዳት ይሁንልን። ከበደል መታጠብ ይሁንልን። ልናገለግል ስንቆም ሰይጣን አቃሃለሁ እኮ በጓዳ አቃሃለሁ እኮ አንተ እዚህ ደፈለክ ብታወራ ጓዳ እንገናኝ በጀርባ እንገናኝ የሚልህ ደካማ ሰው እንዳትሆን ወንድሜ። በአደባባይም በጓዳም የጽድቅ ባንዲራ፣ የፍጽምና ባንዲራ፣ የቅድስና ባንዲራ ያለህ ትንታግ እንድትሆኝ አሳስብሃለሁ። እግዚአብሔር ይርዳን። በዚህ ምሽት ሐሳቤን ስጨርስ ወንድሞቼ እናቶቼ ራሳችሁን እንድታዩ ፈልጋለሁ። በህይወታችሁ ምንም ኃጢአት ቢኖር እርሱ ያውቀዋል። ስለዚህም ከጌታ ጋር ቃል ኪዳን በመግባት እንድንፈጽም እፈልጋለሁ። ጌታ ከኃጢአት ሁሉ እንዲያነጻኝ እንዲያጠራኝ እፈልጋለሁ። ምንን ሁሉ በእግሮቻችን ቆመን ወደ ማጠቃለል በጸሎት እንመጣለን። አንገቶቻችንን ዝቅ አድርገን ወደ ልባችን እየተመለከትን ውስጣችንን እያየን አምላኬ ሆይ የምታውቀኝን ያ ድካሜን ያ ጉድለቴን ይኸው ራቁቴን መጣሁልህ፣ ምንም ሳልሸፍን መጣሁልህ። ከዚያ በደሌ አጥራኝ አንጻኝ እንበለው። እዚህ ቦታ የቆምክ ወንድሜና እህቴ ስለ ራስህ ለትንሽ ሰከንድ አስብ። ስላለህበት ክፍተት፣ ስላለህበት ኃጢአት፣ እንደ ልብህ እንዳታገለግል አንቆና አስሮ የያዘህን በደል አስበው። ከዚያም በኋላ ያንን በጌታ ፊት አቅርበው። አምላኬ ሆይ ራቁቴን መጣሁ፣ ከኃጢአቴ ከበደሌ አጥራኝ። ብርሃንህንና ጸዳልህን ከኔ የሚወስደውን ባንተ አቅም፣ በእኔ ጉልበት አይደለም፣ ባንተ አቅም የጓዳ ክፍተቴንና ጉድለቴን አጥርቼ እንድቆም እርዳኝ በሉት። በሱ ፊት ቃል ኪዳን ግቡ። እግዚአብሔር ሆይ ባንተ ብርታት ደግሜ ወደዚያ ቆሻሻ፣ ወደዚያ ጭቃ፣ ወደዚያ አዘቅት እንዳልመለስ እጄን ይዘህ አውጣኝ። በፊትህ በመንፈስ ቅዱስ ታግዤ በሐሳብህም ተረድቼ ወደዛ ህይወት እንዳልመለስ እጄን ይዘህ አውጣኝ በሉት። ባንተ ፊት በመንፈስህ ፊት ቃል እገባለሁ። ጌታ ሆይ እርዳኝ በሉት። የጨከኑና የወሰኑ ይረዳሉ፣ ይታገዛሉ፣ መንፈስም ይሰጣቸዋል። ሁላችንም በአንድ ልብ ሆነን እንጸልያለን። የዘላለም አምላክ ቅዱስ አባት ሆይ ስለዚህ ምሽት እናመሰግንሃለን። ያንተ ጸጋ ስለበዛልን ተመስገን። በድካማችን የማትዝትብን ጌታዬ፣ የማትሳለቅብን ርኅሩህ አምላክ፣ አዛይ ጌታ፣ በዚህም ሰዓት ከህይወታችን ሁሉ ከበረከት ያስቀረንን የኃጢአት ቅንጣትና ዘር እንድናስወግድ ስለመከርከን እናመሰግንሃለን። እግዚአብሔር ሆይ በእውነት ከበረከት ከከፍታ ሁሉ የሚያጎድለው የሚያስቀረው ከብርሃናችን የሚያስቀረንን ይህን ሸክም አሳሪና ጎታች የሆነውን ኃጢአት ከህይወታችን እንድታስወግድልን በኢየሱስ ስም እንማጸንሃለን። በዚህ ቦታ በእግራቸው የቆሙትን በያሉበትም ቦታ ሆነው ጌታዬ አምላኬ ሆይ ልባቸውን ወደ አንተ ያቀረቡትን ወንድምና እህቶቼን እንድታስባቸው ማጸናለሁ። መስማት ቀላል ነው፣ ማውራትም እንዲሁ። መተግበር ግን ጌታ ሆይ ያታግላል። እባክህ በጸጋና በመንፈስ አግዘን። እግዚአብሔር ሆይ በየትኛውም አይነት ርቀት ላይ ብንሆን
አንተም ማትችልበት ማደርስበት ስፍራ የለምና ደርሰህ አውጣን። ካለንበት ከገባንበት ጎዶሎና ክፍት ቦታ አውጥተህ ወደ አንተ ሐሳብ አቅርበን፣ ወደ ልብህ አስጠጋን፣ የልብህን አጫውተን፣ የልብህን ምከረን። በእኛና ባንተ መሃል የገባውን የኃጢአት ግድግዳ አፍርስልን። በፍጽምናና በንጽህና በፊትህ እንድንቆም አጥበህ በደምህ አጽድተህ አቁመን። ኦ ጌታ ሆይ ትችላለህ፣ ታደርጋለህ፣ እማጸናሃለሁ። በዚህ ስፍራ ልቧ የከበደባት የታገለች የምትታገልም ነፍስ ብትኖር በዚህ ሰዓት ለዚህ ሰው ለዚህ ነፍስ አንተ ድረስ፣ አንተ አውጣት። አንተ የምታውቀውን ድክመቷን ሁሉ እጠብላት። እግዚአብሔር ሆይ ለሰው ማታዋየው የጨነቃት የከበዳት ነገር ቢኖር ወይም ብትኖር አንተ መፍትሄ እንድትሆናቸው ጸልያለሁ። ብርሃንህን እንድትልክላቸው ጸልያለሁ። ኦ ጌታ ሆይ ፍቃድ ይሁን። በዚህ ሰዓት ጸሎታችንን ስለሰማህ ተመስገን። እንደ መልካምነትህ ስለምትመልስልንም ክብር ምስጋና ለዘላለም ላንተ ይሁን። ሁሉን እንዳንተ ፈቃድ አድርግልን። ይሄን ሁሉ የምንጠይቀው በጌታ በኢየሱስ ክርስቶስ ስም ነው። አሜን።